ይቅርታ አድርግልኝና ከአንተ ጋር አብረን እንኑር ያለችው ሀይሚ ብሩክም በዚያ ምክንያት አባትየው የባለፈውን ረስተህ እንደ አዲስ በቃ ህይወትን ቀጥሉ እሽ በላት በማለት ለብሩክ ነግሮት፣ ብሩክም ደግሞ ጋሼ አሳዘነኝ እሱ እንደ አባቴ ነው ብሎ ይቅርታ ለማድረግ ተዘጋጅቶ ነበር። በዛም መሰረት ደግሞ እሷ ሳታውቅ ወደ አዲስ አበባ ልትመጣ ነው መባልን ሲሰማ እሷን ለማስደሰትም ሰፕራይዝ አድርጓት ነበር። እኔ የመጣሁት እቃዬን ልወስድ ነው እንጂ አንተን ፈልጌ አይደለም። እኔ የጠየኩህና የለመንኩህ ሰዓት አልፏል። ያን ጊዜ መቼ ምላሽ ሰጠኝና ነው? አሁን ደግሞ እኔ የራሴን ውሳኔ ስወስን አንተ እንደ አዲስ የሚያገረሽብህ አልፈልግም። በጊዜው ጠይቄሃለሁ፣ እምቢ ብለሃል። ምን ላድርግ ብላ የእሱ ይቅርታ አልቀበልም አለችው። ብሩክም በጣም ተናደደ። ካንተ ጋር ካልሆንኩኝ ራሴን አጠፋለሁ ያለችው ሀይሚ ወስናለች። አሁን የራስህ ሀሳብ፣ እኔም ደግሞ እምቢ ስላልከኝ እቃዬን ልወስድ ነው የመጣሁት ብላ ተሰናብታው ሄዳለች። እዩም እንኳን ጠፋችልኝ ከእንግዲህ በኋላ የራሴን ሰላማዊ ህይወት እኖራለሁ ያለው ብሩክ ወደ ሀይሚ ለመመለስ ያሰበው ሀይሚ እንደ ጠበቃት ባይሆንም እንደ ሰሞኑ መስላው እሷ ደግሞ ቆርጣ አልፈልግም ስትለው ብሩኬ በጣም ተናዷል። ቤተሰብ ሁለቱ አንድ ጋር ይሆናሉ። ብሩክም የኔን ደግሞ ሀሳብ ደግፏል፣ የልጅን ጥያቄ ይቀበላል እያለው የሀይሚ አባት የእሱም ሀሳብ ደግሞ ከልጁ በኩል መጥቶ ከልቡ ሊያዝን ነው። የብሩኬም እናት እዩ የምትለውን ከእሷ ጋር ሰጣ ገባ ከመግጠም አንቺ በሰላማዊ መንገድ ራሽን ተሽለሽ ለመገኘት ለምን አትፈልጊም? ልጁን ቢወለድ በዲኤንኤ ምርመራ ይለየለም ወይ ብላ መክራት ነበር። ያንንም እንደወሰነችው እንደገና ደግሞ አገር ሽቶባት ተላማምጬ ለምኝሃለው፣ ታግሽሃለው፣ ትግስቴን ካስጨረስከኝ በኋላ አንተ ተሰቀብኛለህ፣ አልፈልግህም ብላ ለብሩክ ነግሯል። ብሩክም ከዚህ ቤት እቃ ለመውሰድ ከሆነ የመጣሽው አንድ ነገር ይዘሽ አትሄጂም፣ ይህንን ሀሳብሽ አይሳካልሽም፣ አይሆንም ብሏት እቃ ይዛ እንዳትሄድ አስጠንቅቆ ነግሯታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። የብሩክና የሀይሚ አይጠገብ ቀልዳቸው እንደቀጠለ ነው። ሰሞኑን እንታረቅ፣ ይቅርታ አድርግልኝ፣ የሰጠኸኝን ቤት ብቻዬን አልኖርበትም፣ ካንተ ጋር ነው የምኖረው በደስታ ያለችው ልጅ ብሩክም አልፈልግም፣ እኔ ሚሊዮን ጊዜ የኔ ልጅ እንዳልሆነ አስጠንቅቄ ስነግርሽ አንቺ ግን በዚያ እንደ ቀጠልሽ ነሽ በእዩ ዙሪያ። አሁን እኔ ሰላማዊ ህይወት ከራሴ ጋር መኖር ፈልጋለሁ ሲላት የራስህን ሌላ ፍቅር ጀመርኩኝ ብለው ነበር። ሌላ ፍቅር ካልተጀመረ አይኖርም ወይ? እኔ ራሴን ማዳመጥ አለብኝ። አንቺ ራስሽን ህይወት ለመምረጥ ወስነሽ ነው የሄድሽው፣ ልቤን ጎተሽዋል ብሏታል። ዛሬ ደግሞ በሌላ አይቀለድ ቀልዳቸው ተመልሰዋል። ሀይሚ ቆረጠች፣ እቃዋን ለመውሰድ መጣች። እኔ ይቅርታዋን ተቀብያታለሁ በማለት ተሰርተው ነበር። ሀይሚ ደግሞ ዛሬ ጋል ጋል አድርጓት ተቆጥታ አልፈልግህም የእንደዛ የለመነችው ልጅና አብረን እንቀጥል ያለችው ልጅ በዛሬው ክፍል ላይ ጸብ ፈጥራ አልፈልግም፣ አይንን ማየት አልፈልግም፣ እኔ ስለምንህ የት ነበርክ እያለችው ለብሩክ ነግረዋለች። ብሩክም ለምኗታል። ለሷ ለማስደሰት እያዘጋጀው ነበረ። ሲናደድ እንደገና ሁሉንም ነገር አበለሻሽቶት በጣም ተክዟል። መላበላ ታረ መከራት ብሎ ነበር። ምንድነው አንቺ እንደዚህ ግልፍተኛ የሚያደርግሽ? ራሽን ብታዳምጪ ይሻላል። እኔ እኮ ያልኩሽ ይቅርታውን ተቀብዬሻለሁ፣ አብረን እንኑር ነው ያልኩሽ። ለምንድነው እንደዚህ የምትናደጁ ብሎ ቢጠይቃትም ኧረ አንተ እንደፈለገ ነው፣
እኔ ስልህ መቼ አልከኝና ነው። አሁን ደግሞ እኔ ውሳኔን ስጨርስ በውሳኔ ስጸና እንደገና አንተ ደግሞ ሌላ ሀሳብ የምታመጣው ከእንግዲህ በኋላ ምንም የምቀበለው ሀሳብ አይኖርም፣ ጨርሻለሁ ብላ ለብሩክ ነግረዋለች። የብሩክም በጣም ተናደደ። ታይ ሀይሚ ይቆጭሻል፣ ታይ ብላት ቢለምናትም ሀይ የኔና ያንተ ነገር አብቅቷል ብላ እንግዲህ ወደ 80 ፍቻቸው ድረስ ሊደርሱ ነው። መከራት አልፈልግም ማለች፣ ታገሳት፣ ተናገረችው። ፎቅ ወጣች፣ ወረደች፣ ታያት፣ ታገሳት፣ ምንም ለውጥ የለም። በመጨረሻ የእሷ ሀሳብ እምቢ ስትለው እሱም ተናዷል። አሁን ሌላ ቡጥቡጥና ጸብ ሊፈጠር ነው። የሀይሜና የብሩኬ ጨዋታቸው ጋሼ የዛሬው ደስታ ምን ይሆን ብሎ እየጠበቀው አልተሳካለትም። ዛሬ ደግሞ ጎረምሳዋ የእሱ ልጅ ሆናለች እና ብሩኬን ለምኖት ብሩኬን ካረጋጋውና ወደ ሀሳቡ ወይንም ወደ ይቅርታው እንዲመለስ ካደረገው በኋላ እንደገና የእሱ ልጅ ደግሞ እቃዬ ልወስድ ነው፣ አንተን ማየት አልፈልግም፣ ምላሽ መቼ ሰጠኸኝ? እስከ አባቴ እናትን ቁጭ አድርጌ ስንት ቀን ነው የለመንኩህ? ንቀኸኝ ነው በዛ ቀናቶች ያልመለስከው። አሁን ደግሞ እኔ ወስኛለሁ፣ አልፈልግም፣ ከእንግዲህ በኋላ አይንህንም ማየት አልፈልግም እያለች ለብሩክ ስትነግረው ብሩክም ታይ ቢላት ቢለምናት እሷም ሙጭጭ ብላ ለመሄድ ወስና እንደውም በንዴት ነው ምንቅር እያለች ከዛ ቤት ወጣችሁ። ሀይሚ እንዳይቆጭሽ እያላስጠንቅቋታል። እንግዲህ ሀይሚ ተወደኝ ይሆናል ታፈቅረኝ ይሆናል፣ ግን ራሷን ለማጥፋት የወሰነችው ሀሳብ አለ። ያ ደግሞ ስህተት ነው። እንዲህ አይነት መሆን የለም። ለቤተሰቦችሽ መኖር አለብሽ፣ ያለ እኔ መኖር አትችይም ወይ እያለ ይህን መልእክቷን አስተላልፏል። እሷ ይቅርታ አድርግልኝ ባለችው ሰዓት የተሰማትን ነገር ለብሩክ ነግረዋለች። በዛ ሰዓት ደግሞ ስታስረዳው ብሩክም ኮርቶ ነበረ ከእናቱ ጋር ተቀምጦ ምንም ነገር ምላሽ ስላልሰጣት ነበረ። የእሱ እናትና የእሱ አባት እንመካከር ብለው ሁለቱን እያሰናበቱት። እዩ ደግሞ በሌላ ከች ልትል ትችላለች። ከሀይሚ ጋር እናቱ ጥሩ ነገር አውርተዋል። ስለ እኔ ደግሞ ምንድን ነው እየተናገሩት የሚባል ነገር ደግሞ እዩ ከች ልትል ትችላለች። ምክንያቱም የእሷን አስረግዟል ማለትን ሲያወሩ ሰምቻለሁ፣ ልጅቷን ባላውቃት ብለው ምላሽ በሰጡ ሰዓት የእሷም ደግሞ ተጎን ጓ ብላ የእኔ ቤተሰቦችስ እንዴት እንደዚህ ምን ሀሳብ ሊሰጡ ይችላሉ ብላ ሀሳብ ልትሰጥ ትችላለች። ብሩኬ በጣም አዝኗል። ምስኪን ታግዞ ሰሞኑን ሲንጠባረርባት እሷ ሙጭጭ ስትል የሙጭጭ ወደ ልህ አስገብቷታል። ደግሞ ሌላ ሽምግልና ሊከሰት ነው ማለት ነው። እንግዲህ ለዛሬው የነበረን ክፍል ቤተሰብ በዚህ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉ ሰብስክራይብ እያደረጋችሁ አበረታቱት እላለሁ። ቤተሰብ ባይ ባይ።